በኔ አንደበት መግለጹ በጣም እጅግ ከባድ ነው የሚሆነው። ማህበረሰባችን ይሄንን ብዬ መግለጽ ይከብደኛል። ለኔ ተወልጄ እንዳደጉበት አካባቢ ትልቅ አሻራ ነው ጥሎ ያለፉት። እውነት ለማውራት ማለት ነው ያው ብዙ ማህበረሰብ ያየነው እኛ ጋር ያለውን ስፖርቱ ህዝባዊ መሰረት ማስያዝ አለብን ብሎ እንደ ሀገርም የተያዘ አቅጣጫ ነበር። ግን ይሄ እኛ ክለብ ላይ ታይቷል። ከፍተኛ የሆነ ድጋፍ አለ። ከታች ጀምሮ ያሉ ልጆች ስቲል ባለው ሁኔታ በተቻለ መጠን ድጋፍ እየተደረገ ነው ማለት ነው። እኔ እጅግ በጣም ማመስገን እፈልጋለሁ። አዲስ አበባ ያሉ ባለሀብቶች ምንም ባይመቻቸው መንገድ ላይ ጭምር ሆነ በማታ ጊዜ ቴሌግራም ውይይት ላይ ባለሀብት የሆኑ ወንድሞቻችን አዲስ አበባ ያሉ ወንድሞቻችን፣ አገር ቤት ድንቁላና ጀኔ ከተማ ያሉ ወንድሞቻችን በብዙ ድጋፍ አድርጎልን ነው እዚህ ለዚህ የበቃ ነው። ደግሞ እኛም አጠቃላይ የማህበረሰቡ ድጋፍ ኮንስትራክሽኑ ላይ ነበርና ስፖርቱ ላይ ይሄን አክልም ብዛም አልነበረም። ጋኝ እግር ኳስ ቡድን በዚህ በ2017 የኢትዮጵያ ክልል ክለቦች ሻምፒዮና ላይ ጥሎ ማለፉን የተቀላቀለ የማዕከላዊ ኢትዮጵያ ክልል ሁለተኛው ቡድን ነው። አንደኛው ወራቤ ነበረ ቀደም እንደጠቀስንላችሁ። አሁን ደግሞ የቡድኑን አጠቃላይ የኮቺንግ ስታፉንና የተጫዋቾችን አጠቃላይ እየመራ የሚገኙ የቡድን መሪ ዋና የቡድን መሪና እንዲሁም ደግሞ ሌላኛው የምክትል የቡድን መሪዎች አጠገብ ይገኛሉ። ሀብታሙ ወረዳ እባላለሁ። የእንደጋኝ ወረዳ የእንደጋኝ ሻርጋሮቹ እግር ኳስ ክለብ የቡድን መሪ ነኝ። እሺ አመሰግናለሁ። መብራቴ አሼቦ እባላለሁ። የእንደጋኝ ወረዳ የእንደጋኝ ሻርጋሮቹ እግር ኳስ ቡድን ምክትል የቡድን መሪ ነኝ። እሺ እንግዲህ ሀብትሽ ከማዕከላዊ ኢትዮጵያ ክልል ወይም ደግሞ ከዞን ውድድር ጀምሮ ከጉራጌ ዞን ውድድር ጀምሮ የማዕከላዊ ኢትዮጵያ ክልል እንዲሁም ደግሞ አሁን የጂንካ ዞን ቆይታችሁ አጠቃላይ ቡድኑ ቆይታ ምን ይመስላል? እሺ አመሰግናለሁ። እንዳጠቃላይ ያው በዘንድሮ ዓመተ ምህረት ሀገር አቀፍ የክለቦች ሻምፒዮና ስንሳተፍ እንደ ጉራጌ ዞንን ወክለን መተናል። ከጉራጌ ዞን ወክለን ስንመጣ ማዕከላዊ ኢትዮጵያ ክልላዊ ውድድር በምናደርግበት ሰዓት ሆሳና ከተማ ውድድር ስናደርግ እጅግ በጣም በአማራ ሁኔታ በጥሩ ሁኔታ ውድድሩ ስናደርግና በጥሩ ፐርፎርማንስ ውድድር ያደረግን ቆይተን በምድብ በነበረን ጨዋታ አንድም ጨዋታ ሳንሸነፍ ከምድቡ 4 ጨዋታ አድርገን ከአራቱም 12 ነጥብ ሰብስበን ወደ ጥሎ ማለፍ ውስጥ ተቀላቅለን ነበር። ጥሎ ማለፍ ላይ ያው ከተቀላቀልን በኋላ አራት ውስጥ ለመግባት ተጫውተን አሸንፈን ነበር። ለእንትን ለመግባት ወደ ዋንጫ ወይም ለደረጃ ለመጫወት ስንጫወት ቦራቤ ተሸንፈን ለደረጃ ከኢንሴኖ ተጫውተን 3ኛ ደረጃ አጠናቀናል። 3ኛ ደረጃ አጠናቀን ማዕከላዊ ኢትዮጵያን በመወከል ሀገር አቀፍ ክለቦች ላይ ጂንካ ለመሳተፍ ያው እድሉን ሰጥቶናል። እኛም 3ኛ በማጠናቀቃችን ወደዚህ ስንመጣ ከመምጣታችን በፊት እዛ ወረዳ ላይ በነበረው ወደ ወረዳ ከተመለስን በኋላ ወረዳ ማዕከል ላይ ለዚህ ለሀገር አቀፍ ክለቦች ሻምፒዮና የሚመጥኑ ስፖርተኞች ውድድር በነበረበት ሰዓት ከኮቺንግ ስታፉ ጋር ተነጋግረን ለዚህ ውድድር የሚመጥኑ ተጫዋቾችን መርጠን የመጣንበት አግባብ አለ። ወደዚህም ከመጣንም በኋላ አጠቃላይ ከኮቺንግ ስታፍ የሚሰራውም ስራ የአጠቃላይ የቡድኑ የቲም ስፕሪቱ ስራ ትሬኒንግ ሲሰራ አጠቃላይ ያለው ሁኔታ በጣም እጅግ ደስ በሚልና በአማረ መልኩ ወደዚህ የመጣንበትና የነበሩን ውድድሮች በጣም በጥንቃቄና ጥንቃቄ በተሞላበት ሁኔታ ውድድር ያደረግን ኮቾቹን በጥሩ አሰላለፍ ጥሩ ሁኔታ እያደረጉ የመጣንበትና አሁን ሀገር አቀፍ ክለቦች ላይ ካሉ 41 ቡድኖች 16 ውስጥ ተቀላቅለናል። ቀጣይ ባሉን ጊዜያቶች ያው የውድድር ሁኔታ አይታወቅም። በእኛ በኩል የሚጠበቅብን ቅድመ ዝግጅት አድርገናል። ዝግጅትም ያደረግን ቆይተናል። ጥሎ ማለፍ ላይ 16 ውስጥ ገብተናል። ያው ለቀጣይ ምርጥ 8 ውስጥ ለመግባትም አልፎም ወደ 4ም ለመግባት ዝግጅት ላይ እንዳለንና የቡድናችን መንፈስም የኮቺንግ ስታፉ መንፈስ አጠቃላይ በፊት ከነበርንበት በተሻለ ሁኔታ ሰርተን ምርጥ 4 ውስጥ ተቀላቅለን ያው ቀጣይ በነበረው ለውድድሮች ዝግጁ መሆንና በአሸናፊነት እንወጣለን የሚል ነገር ነው እንደኛ የያዝነው። ያው ከፈጣሪ ጋር ውድድሩ በጥሩ ሁኔታ እናጠናቅቃለን የሚል ነገር ነው የያዝነው እንደኛ። እንደ ማህበረሰባችን ያው በብዛት እንደሚታወቀው ምናልባት በሆነ አጋጣሚ እናንተም መረጃው እንደሰማችሁት ከፍተኛ የሆነ ድጋፍ አለ። ከታች ጀምሮ ያሉ ልጆች ስቲል ባለው ሁኔታ በተቻለ መጠን ድጋፍ እየተደረገ ነው ማለት ይቻላል። ያ ማለት እግር ኳስ ህዝባዊ መሰረት ሲይዝ ነው የበለጠ ስኬት ላይ የምደርሰውና በተለይም እንጃ እንደዚህ ባለሀብት የሆኑ ወንድሞቻችን አዲስ አበባ ያሉ ወንድሞቻችን፣ አገር ቤት ድንቁላና ጀኔ ከተማ ያሉ ወንድሞቻችን በብዙ ድጋፍ አድርጎልን ነው እዚህ የመጣ ነውና እንደ ጥቅል ማህበረሰባችን ይሄንን ብዬ መግለጽ ይከብደኛል። ለኔ ተወልጄ እንዳደጉበት አካባቢ ትልቅ አሻራ ነው ጥሎ ያለፉት። ከዚህ በፊት እንደሚታወቀው የእንደጋኝ ወረዳ ማህበረሰብ በብዛት ኮንስትራክሽኑ ላይ ነበርና ስፖርቱ ላይ ይሄን አክልም ብዛም አልነበረም።
እንደ እግዚአብሔር ፍቃድ ሆኖ በተወሰነ በዚህ 2 አመታት የተወሰነ ስራ ከታች ጀምሮ ተሰርቶ ለዚህ ደርሰናል። ዞን በነበረን የዋንጫ አካሄድ እንዳጋጣሚ ሆኖ ጠንክረን በመስራት ዞኑ ላይ ዋንጫ ሻምፒዮን ሆነን መተን ነበር። ክልል ላይ ደግሞ ማዕከላዊ ኢትዮጵያ ክልል ስንወዳደር ቅድም ወንድሜ ሀብትሽ እንደገለጸውም በወራቤ ተሸንፈን 3ኛ ደረጃ ይዘን መተን አሁን እዚህ ያለንበት ጨዋታ ደግሞ እንደምታውቁት 41 ቡድን ተደልድሎ 16 ውስጥ ከገባ ነው ከማዕከላዊ ኢትዮጵያ ክልል አንደኛው ቡድን እኛ ነን ማለት ይቻላል። እንደ አጠቃላይ ወንድሞቻችን፣ እህቶቻችን፣ እናቶቻችን ሆነን ለመናገር ጸሎት ጭምር እስከ ቤተ ክርስቲያን መስጊድ ጭምር ጸሎት ይደረጋልና ከምንም በላይ ያንን ማህበረሰብ ማመሰግንበት አንደበት የለኝም። በጣም አመሰግናለሁ። ፕላስ በብዙ እነሱ ሳይመቻቸው እኛን እዚህ ደረጃ አድርሶን እግር ኳሱ ህዝባዊ መሰረት ይዞ ትልቅ ቦታ እንዲደርስ ነው። በተለይ ባለሀብት ወንድሞቻችን ላይ ትልቅ ድጋፍ የሚደረገው የቴሌግራም ግሩፕ አለንና ቴሌግራም ግሩፕ ላይ ማታ ጊዜ 2 ሰዓት ተኩል ጀምሮ ሚቲንግ አለ። በዛ ሚቲንግ እያንዳንዱ አስፈላጊውን ወጪ የትኛውም ነገር እየሸፈኑልን ነው ያለው። እነሱንም ማመስገን እፈልጋለሁ። ያው ከእግዚአብሔር ጋር አላማችን እዚህ ላይ አይደለም። እኛ መጀመሪያም ከሀብታሙ ጋር አንድ ቢሮ ስንገባ እቅዳችን ወረዳው የሚመጥን ማህበረሰቡ የሚመጥን የረጅም ጊዜ አላማ ማሳካት ነበረ። ያንንም አላማ ምንድነው ብዬ ማስበው ይሄንን ቲም ቀጥታ ወደ አንደኛ ሊድ ማሳደግ ከዛ ብሎ እንደ ፈጣሪ ፍቃድ ጥሩ ቦታ ደርሶ ሱፐር ሊግ ጭምር ለመግፋት አላማ ነው ያለን። ምክንያቱም ህዝብ ትልቅ አደራ ሰጥቶብናልና ያ ህዝብ የሰጠን አደራ ወይም ኃላፊነት እዚህ ላይ በተግባር ያው መወጣት ያስፈልጋል የሚል እምነት ነው አለኝ። ከፈጣሪ ጋራ ጥሩ ነገር ይገጥመናል የሚል እምነት አለኝ። እንግዲህ ሀብትሽ በርካታ ነገሮችን ደግሞ ወንድማችን መብራት አንስቷልና አጠቃላይ አሁን የእንደጋኝ ማህበረሰቡን በሰፊው አመዝግነዋል። ማህበረሰቡ አሁን ከዚህ ውድድር 16 ውስጥ ገብታችኋልና ምን ይጠበቅ አጠር አድርገህ ብትገልጽልን? እሺ አመሰግናለሁ። ያው አጠቃላይ ከኛ ማህበረሰብ ጋር ስለ ስፖርቱ ስናወራ በኔ አንደበት መግለጹ በጣም እጅግ ከባድ ነው የሚሆነው እውነት ለማውራት ማለት ነው። ያው ብዙ ማህበረሰብ ያየነው እኛ ጋር ያለውን ስፖርቱ ህዝባዊ መሰረት ማስያዝ አለብን ብሎ እንደ ሀገርም የተያዘ አቅጣጫ ነበር። ግን ይሄ እኛ ክለብ ላይ ታይቷል። ህዝባዊ መሰረት በቃ ሁሉም አንድ ያደረገ ሁሉም ማህበረሰብ አዲስ አበባ ያለው ወንድማሞቻችን፣ ባለሀብቶች፣ ወረዳ ውስጥ ያለ ማህበረሰብ አመራሩ ሁሉም አንድ ያደረገና በተመሳሳይ ቋንቋ እንድንናገርና ለስፖርቱ ወዳጅነትና ቀጣይ ጊዜ ወረዳችንም ላይ በዚህ ብቻ አይደለም በልማቱ ወደ አንድ መተን ወረዳችን ማሳደግ እንዳለብን ከክለቡ ውጪ ማህበረሰቡ ወደ አንድ ያመጣና ስፖርቱ ህዝባዊ መሰረት ያስያዘ ነው። እኔ እጅግ በጣም ማመስገን እፈልጋለሁ። አዲስ አበባ ያሉ ባለሀብቶች ምንም ባይመቻቸው መንገድ ላይ ጭምር ሆነ በማታ ጊዜ ቴሌግራም ውይይት ላይ ተራ በተራ ውይይት ያደረጉ ምንም ሳንቸገር ስፖርተኛው ሳይቸገር እነሱ ያሉት ስለ ውሎ አበል፣ ስለ ክፍያ፣ ስለ ምግብ ምንም እንዳታስቡ ነው። እናንተ ዝግጅት ማድረግ አለባችሁ። ሁሌ አንድና አንድ ስለ ጨዋታ ብቻ ነው። ጨዋታ በምን አይነት ቴክኒክ በምን አይነት ታክቲክ አሸንፈን ወጥተን ለቀጣይ ውድድር ዝግጁ መሆን አለብን ብቻ ነው የሚሉት። በቃ ሁሌ ይሄ ደግሞ ቀላል አይደለም። ከዚህ በላይ ያው ሞራልም የለም። ከዚህ በላይ ደግሞ አንተም ይሄ ከሰማ ደግሞ ተጫዋቾች ደግሞ ለዚህ የበቁት ለዚህ የበቃ ነው ደግሞ እኛም አጠቃላይ የማህበረሰቡ ድጋፍ ነው። ማህበረሰቡ የሚሰጥን ድጋፍና አዲስ አበባ ያሉ ወንድሞች ባለሀብቶች የሚሰጡን ድጋፍ መነሻ ማድረግ ነው። እኛ አሁን ሜዳው ሲገቡ ተጫዋቾች በወኔ እንዲጫወቱና አሸንፈው እንዲወጡ የሚያደርጋቸው አንዱ የህብረተሰቡ ስፖርቱ መሰረት ህዝባዊ መሰረት መያዙን እንደሆነና አሁንም እጅግ አድርጌ ማመስገን እፈልጋለሁ። አጠቃላይ እኛ አካባቢ ያለው ማህበረሰብ አመራሩ ከፊት ሆኖ የሚመሩ የወረዳ አስተባባሪ አካላቶቹ በጣም ትኩረት ከኛ በላይ ትኩረት ሰጥቶ አሁን ወሳላ ማዕከላዊ ኢትዮጵያ በነበረው ጨዋታ እያንዳንዱ ጨዋታ ሁሉም ጨዋታ መጥቶ አይቷል። ከዚህ በላይ ደግሞ እኛ የምንፈልገው ነገር የለም። ያው ስፖርተኛውም አሁን ለዚህ የበቃ ነው አንድ የነሱ ተነሳሽነትና እነሱ ለስፖርቱ የሰጡት ትኩረት ለወጣቱም ተጠቃሚ መሆን አለበት። ወጣቱ በሁሉም ዘርፍ በፖለቲካም፣ በኢኮኖሚ፣ በማህበራዊ ዘርፍ ተጠቃሚ ማድረግ አለብን ብሎ ለስፖርቱ ትኩረት ሰጥቶ እየሰሩ ያለ ነገር እጅግ በጣም ጥሩ ስለሆነ ቀጣይም ባለው ጊዜ ከጎናችን እንዳይለዩ መልእክቴን በዚህ ባበቃ የሚነገር ፈቅዶ ቢያንስ ሌላ እንኳን ባናሳካ ወደ አንደኛ ሊግ ከፍ የምናደርግበትና ህዝባችን ትላንትና በጋራ አብረን የመሰረት ነው እቺ ቡድን ለትልቅ ነገር አድርሰን የራሳችን ሆነ ታሪካዊ አሻራ ብናስቀምጥ የሚል ነገር ነው ያለኝ በኔ በኩል። ቴንክ ዩ። የፌስቡክ እንዲሁም ደግሞ የቲክቶክ ተመልካቾቻችን እንደጋኝ ከጉራጌ ዞን ተወካይ እንደጋኝ ሻርጋሮቹ እግር ኳስ ቡድን የቡድን መሪዎች ጋር ያደረግነው ቆይታ በዚህ አብቅቷል። በሌላ ቪዲዮ እስከምንገናኝ ቻው ቻው።